ያ ናስ እናንተን የሚነድፋችሁ ምን አይነት ነው? እባቡን አይነት ነው። በነሐስ የተሰራ ምንድን ነው? እባብ ነው። ስለዚህ እናንተ ውስጥ የገባው መርዝ እዛ ጋር ተገሏል። እናንተ ውስጥ የገባው ሞት እዛ ጋር ምን ብሏል? ሞቷል። እናንተ ውስጥ የገባው እርግማን እዛ ጋር ምን ብሏል? ተረግሟል። እናንተ ውስጥ የገባው ገዳይ እዛ ጋር ተገሏል። ኢየሱስ የመወለጃ መንገዱ ምንድን ነው ሲባል ኒቆዲሞስ ሆይ አለ፣ የመወለጃ መንገዱ እንዲህ ነው አለ። አንተ ዳግመኛ ልትወለድ የምትችለው አለ፣ ከእግዚአብሔር ልትወለድ የምትችለው በውሃና በምንድን ነው አለ? በመንፈስ ቅዱስ ነው አለ። ስለዚህ መጀመሪያ አዋላጅ ማን ነው ማለት ነው? መንፈስ ቅዱስ ነው። እንዴት ነው የምወለደው ሲል እንዲህ አለ፣ የሰው ልጅ አለ እባብ በምን ላይ ሙሴ በእንጨት ላይ ሰቅሎ ያየው ምን እንዳለ እንደዳነ ሁሉ አለ የሚያይበት እይታ ያኔ 21 ላይ የተነደፈ ሁሉ ምንድነው የሚያየው? ከድንኳኑ ወጥቶ ምንድነው ማየት ያለበት? ከርቀት ምኑን ያያል? ናሱን ያያል። ናሱ ደግሞ ያበራል። የክብሩ ዕውቀት ብርሃን ነው። ያበራል፣ ያብለጨልጫል። ስለዚህ ከርቀት ናሱን ሲያየው የተነገራቸው ነገር አለ። ያ ናስ እናንተን የሚነድፋችሁ ምን አይነት ነው? እባቡን አይነት ነው። በነሐስ የተሰራ ምንድን ነው? እባብ ነው። ስለዚህ እናንተ ውስጥ የገባው መርዝ እዛ ጋር ተገሏል። እናንተ ውስጥ የገባው ሞት እዛ ጋር ምን ብሏል? ሞቷል። እናንተ ውስጥ የገባው እርግማን እዛ ጋር ምን ብሏል? ተረግሟል። እናንተ ውስጥ የገባው ገዳይ እዛ ጋር ተገሏል። ስለዚህ እናንተ የሚጠበቅባችሁ ምንድን ነው? በእምነት ማየት። ልክ የእምነት ማየት ሲያዩ እንደሚፈወሱ አለው ለኒቆዲሞስ። አንተም እኔን በእምነት ማየት ስትጀምር ምን ትሆናለህ? ስለዚህ ዳግም መወለጃ መንገዱ የእምነት ማየት ነው። ስለዚህ ሰው ቸርች ወይም አዳራሽ ውስጥ ሳይመጣ ማንም ሰባኪ ሳይረዳው በመንፈስ ቅዱስ ማንን ካየ? የክርስቶስ ኢየሱስን የመስቀል ስራ ካየ ምን ይሆናል? ዳግም ተወልዷል። የዳግም ልደት ስርዓቱ ሂደቱ እዛ ጋር ያበቃ። አሜን። የብዙዎቻችን ምስክርነት ብንጠያየቅ የህይወታችን መለወጫው የዳግም ልደታችን ኤክስፒሪየንስ ኢዝ አ ፕሮሰስ አለው። ምኑ የገባን ጊዜ ብዙ ጊዜ እኮ አዳራሽ ተመላልሰን እኮ ያልሆነ ነገር አለ። ግን የእውቀቱ ብርሃን ምን እየሆነ በጨለማ ላይ በልባችን ላይ ምን ሲል እየበራ ሲሄድ ልክ ከዛ በኋላ ክርስቶስ ኢየሱስ ለኛ የከፈለው ዋጋ በመንፈስ ቅዱስ ሲታየን ያን ጊዜ ሰባኪ እጁን ሳይጨንብን ሳያጸልዩን ምን ብለናል? ቦርን አጌን አድርገናል። ግን ምንድነው ያንን ነገር ግን ኮንፌስ ለማድረግ ወይም ዲክሌር ለማድረግ ምናልባት ወጥተናል።